የቅናት ዛር ምዕራፍ 2 የጥቅምት ወር ከማለቁ በፊት አስፈላጊው ዝግጅት ሁሉ ተደርጎ የሰርጉ ቀን ደረሰ። አይቻልም የተባለ ሁሉ በገንዘብ ኃይልና ብዛት ተከናወነ። ወቸ ጉድ! ማልቀስስ ለገንዘብ ነው። ይመሪሙት እንዲያው ምኑን ከምኑ አድርገው እንዲያሳመሩት ባካችሁ። እኛንም ሳያደክሙ ማድቤት ሳያርመጠምጡን ካተላና አምቡላ ጋር ሳያጨማልቁን ገላገሉን አለች ወይዘሮ ስራሽ በሆቴል ቤቶች አስተናጋጅነት የተዘጋጀውን ሰርግ እያደነቀች። የምሳ ግብዣና የፎቶግራፍ ፕሮግራም በጊዮን ሆቴል፣ ታላቅ የኮክቴል ግብዣ በሂልተን ሆቴል ተደርጎ ማታ ወደ ሙሽራው ቤት ሲገቡ ደግሞ በእነዚሁ በሆቴሎች አስተናጋጆች የተዘጋጀ ራት ይጠብቃቸዋል። ብዙ ሰው የተጠራው በኮክቴል ግብዣው ላይ ነው። ውስኪ እንደ ውሃ እየተቀዳ ጭፈራውና እስክስታው የቀለጠውን እዚሁ ኮክቴል ላይ ነው። በሰርጉ ስፋትና በወጪው ብዛት አድናቆቱን የማይሰነዝር ተጋባዥ የለም። በተለይ በህይወት እድል የቀኑ ሴቶች በርካታ ናቸው። እንዴት ያለችው እድለኛ ነች ባክሽ! ተዝቆ ማያልቅ ሀብቱ ሰተት ብላ እኮ ነው የገባችው ትላለች አንዷ። ለጥሎሽ የመጣላት ወርቅ ብቻ የትናይት እንደ ልብስ ታጠልቀው እንደሆነ እንጂ አንገቷና እጇ ላይ ብቻ አድርጋ አትጨርሰውም ትላለች ሌላዋ። የመኪና ቁልፍም እኮ ተሰጥቷታል፣ ያውም የ94 ሞዴል የአዲስ ቶዮታ። መታደል ነው። ምን ታደርጊዋለሽ? የሚዜዎቹ ልብስ ራሱ እንዴት እንደሚያምር ታይዋለሽ። በጣም እንጂ ከሙሽሮቹ ልብስ ጋር ከጣሊያን ሀገር በትዕዛዝ አብሮን የመጣው ሲሉ ሰምቻለሁ፣ ያውም 10 ቀን በማይሞላ ጊዜ ውስጥ። ሚዜዎቹ ራሳቸው እድለኞች ናቸው። በአሁኑ ጊዜ ልብስ ገዝቶ አጅቡኝ የሚል ሙሽራ የት ይገኛል? ትንሽ ቆይት ብለው ደግሞ የህይወትን ቁንጅናና የሰማይነን ሀብት ማወዳደስ ይጀምራሉ። እሷ ሲበዛ ቆንጆ ናት፣ ስዕል ነው የምትመስለው። በዚያ ላይ የሙሽራ ልብሷ ደግሞ አደመቃት። እድሜዋም ቢሆን ገና ልጅ ናት። አዎ በእድሜና በቁንጅና እንኳን አይመጣጠኑም። እሱ ጠና ያለ ሰው መሆኑ ያስታውቃል። እንዲያውም ሰውነቱን በምቾት ይዞት ነው እንጂ እድሜውስ ብዙ ሳይገፋም አልቀረም። መልክም የለውም እንጂ በሰርጉ ቀን ያላማረ መቼ ሊያምር ነው? በውድ ዋጋ ያስመጣው የሙሽራ ልብስ እንኳን ከሱ ላይ ተራ ሳልቫጅ መሰለኩ። ሀብቱ ይበቋል ባክሽ። የወንድ ልጅ መልኩ ሀብቱ ነው። ሀገር የሚገዛ ገንዘብ እንዳለው ሲያወሩ ሰምቻለሁ። ባለ 7 ደረጃ ኬክ ተቆርሶ ሻምፓኝ ከተከፈተና ሙሽሪትና ሙሽራው ደንሰው ወደ ቦታቸው ከተመለሱ በኋላ ወይዘሮ ስራሽ የምታውቃቸውን እንግዶች ለማስተናገድ በአዳራሽ ውስጥ መንጎራደዷን ጀመረች። ባለ ረዣዥም ጥለት አዲስ ነጭ የሀገር ልብስ ለብሳ አጭር ቁመቷን ከፍ የሚያደርግ ጫማ አድርጋ ጸጉሯን አስጠቁራና በዘመናዊ ፋሽን ተሰርታ ጨምደድ ያለውን ቀይ ፊቷን በቅባቷ አሳምራ ድምቅምቅ ብላ ነበር። እድሜ ልኳን ያጠራቀመችውን ሳጥን ውስጥ ተቀብሮ የኖረውን የወርቅ አይነት ዛሬ ወጥቶ አንገቷን፣ ደረቷን፣ ጆሮዋን፣ እጇንም እግሯንም አስጊጧታል። በወርቅ የተንቆጠቆጠች ሴት ወይዘሮ። እንኳን ደስ ያለሽ ወይዘሮ ስራሽ አሏት የሚያውቋት ሁሉ ባጠገባቸው እስክታልፍ እየጠበቁ። በአምላካችሁ እንኳን አብሮ ደስ ያለን እያለች የሴት ወይዘሮ ፈገግታዋን ረጨች። አንቺም ተድረሻል እንዴ? በጣም ደመቅሽ እኮ በማለት 2 ሰዎች አስቆሟት። አቡበክርና ይትባረክ ነበሩ። ከረባታቸውን አላልተው ውስኪያቸውን እየናጡና እየጠጡ ሰርጉን በመፎተትና በንቀት ይመለከቱታል። ውፍረታቸው ሙቀቱን መቋቋም ስላልቻለ ነፋስ ለማግኘት ወደ መውጫው በር አጠገብ ቆመዋል። እንዴታ የልጄ ሰርግ ያው የእኔ ሰርግ ነው አለች ወይዘሮ ስራሽ በኩራት። ይትባረክ ባለ ትዳር ነው። ሆኖም ሚስቱን ቤት አስቀምጦ ውጭውን ያያል። አቡበክር ግን አላገባም። እድሜው አንሶ ሳይሆን ከገንዘብ ጋር ፍቅር ላይ ስለወደቀ ሴቶችን ማፍቀር አልቻለም። የሚቀርቡትን ሴቶች ሁሉ ሀብቴንና ንብረቴን ፈልጋን የተጠጋችኝ በማለት ይሸሻቸዋል። ሴቶችን የሚፈልገው ለጊዜያዊ ስሜቱ ማርኪያ ብቻ ነው። ሴቶችን እንደ ሸሚዝ እየቀያየረ መቅመስና በገንዘብ ኃይል መጫወት ልማዱ አድርጎታል። በህይወትም ላይ ከዚህ ራቅ አመለካከት አልነበረውም። ነገር ግን ከይትባረክ ጋር ተማክረው ህይወትን ለሰማይነ ለመልቀቅ የፈለጉበት ምክንያት አላቸው። ሆን ብለው ሰማይነህን ያስቀኑታል እንጂ ህይወትን እንዲያገባት ከጀርባ ሆነው ጨዋታውን የሚመሩት እነሱ ናቸው። ነገሩ ሁሉ እንዳሰብነው ተፈጸመ አይደል አላት አቡበክር የወይዘሮ ስራሽን ትከሻ ያዝ አድርጎ። እንዴታ! እኔን የገረመኝ ሰማይነ ከማግባቱ የመቸኮሉ። ለሰርግ መዘጋጃ የ6 ወር ጊዜ ስጠኝ ብለው እንኳን እምቢ አለ።
ታምር ነው የተሰራው። እናንተም ጉደኞች ናችሁ ዘዴውን ማውቃችሁ አለቻቸው። ባለውለታዎችሽ መሆናችንን አትርሺ። ምን ጊዜ ማረሳ። እውነት እላችኋለሁ ብድራችሁን ለመክፈል ያብቃኝ። እንደ ተመኘሽው የሰማይ ነሐማት ለመሆን በቃሽ። በሚገባ። አሁን ዝርዝር ጉዳይ ውስጥ መግባቱ አያስፈልገንም። ይልቅ ጠጡና ተጫወቱ ብላ አርስቱን አሳጥራባቸው ሄደች። ከነሱ አለፍ እንዳለች ደግሞ እዚያው በሩ አካባቢ ባህሩ ጽሞን አየችው። እርሱም ብቻውን ጥጉን ይዞ ቆሞ ውስኪውን እያጋባ ብርጭቆውን ይቀይራል። ከብርጭቆ በስተቀር ለማንም ለምንም ደንታ ያለው አይመስልም። ምን ነው ብቻህን? ወደ ጨዋታው ተቀላቀል እንጂ አለችው ወይዘሮ ስራሽ። የሴቶቹ ጫጫታና ዝላ አያስቀርብም፣ ታስሮ የተፈቱ ይመስላሉ አላት። ይልቅ ይችን ጥላቻን ትተህ አንተም እንደገና ለማግባት መዘጋጀት አለብህ። አይዞ እኛ ወገባችንን አስረን እንድርሃለን። ማን? እኔ ባህሩ? ለጠላቴም አልመኝ። ማንኛውም ሴት የግድ ማግባት አለባት፣ ወንዶች ግን ማግባት የለባቸውም በማለት የቤንጃሚን ዲዝራኤልን ጥቅስ ጠቀሰላት። ሃይ አንተ ብላ በልቧ ያዘነችለት ወደ ሌሎቹ እንግዶቿ ሄደች። የምታውቃቸውን ሁሉ በአይኖቿ እየፈለገች ብሉ ጠጡ እያለች ጋበዘች። ወጣቶቹ በአብዛኛው ጭፈራው መሃል ገብተው ያስነኩት ነበር። ከሀገረኛው ዘፈን ይበልጥ በውጭው ሙዚቃና የዳንስ አይነት ሲደሰቱ ይታያሉ። ዘመን አመጣሽ አለባበሳቸው፣ ጸጉር አሰራራቸውና አደናነሳቸው ለአንድ አፍታ የወይዘሮ ስራሽን እይታ ሳበ። የፋሽን አይነቶቹ ወደ ኋላ ተመልሰው ራሳቸውን እየደገሙ ይመስላሉ። የሴቶችን አፈድስት ሱሪና ባለ ወፍራም ተረከዝ ነጠላ ጫማ ስትመለከት ወይዘሮ ስራሽ የራሷ የወጣትነት ዘመን ታወሳት። ያኔ የቢትልስ ዘመን ነበር። ጸጉራቸውን የከፈሉ ወጣቶች አንገተ ሙሉ ቢትልስ ሹራባቸውን አጥልቀው ባለረጅም ኮሌታ ጃኬታቸውን ደርበው አፈድስት ሱሪያቸውን እየጎተቱ በኩራት ተወጥረው በፒያሳ ሲዘዋወሩ ለአንድ አፍታ በሐሳቧ ስለታዩት ሃይ ዘመን ብላ ተከዘች። የኮክቴሉ ግብዣ በደመቀ ሁኔታ ተከናውኖ እንግዶቻቸውን ካሰናበቱ በኋላ ሙሽሮቹ አጃቢዎቻቸውን አስከትለው ሃይሎጋ እየተዘፈነላቸው መኖሪያ ቤታቸው ሲደርሱ የተደረገላቸው አቀባበልና የራት ግብዣ ጉድ የተባለ ነበር። በባህላዊ ስርዓቱ መሰረት የሰማይነ ዘመዶች ተሰብስበው ለህይወት የዳቦ ስም ካወጡላት በኋላ ሙሽሮቹ ወደ መኝታ ክፍላቸው ገቡ። ሙሽርነት በአንድ ቀን ብቻ መወሰኑ ህይወትን አናደዳት። ያ ሁሉ ዝግጅት፣ ያ ሁሉ መኳኳል፣ ያ ሁሉ ጥድፊያና ትርምስ ለስችው ለአንድ ቀን መታያ ብቻ መሆኑ አንዳች የስሜት መከፋት ፈጠረባት። ደምቃና ተውባ በዚያ ሁሉ ህዝብ ታጅባ የዋለችበትን ቬሎ ማውለቋ አሳዘናት። ባልታወቀ ምክንያት ሆዷን ባርባር አላት። አይዞሽ ሙሽሪት አይበልሽ ከፋ፣ ሁሉም ያገባል በየወረፋ ተብሎ የተዘፈነላት አይምሯ ውስጥ አቃጨለባት። ከክስቷ ቤት ወጥታ እንብዛም ከማታውቀው ሰው ጋር በፍቅር ካልተላመደችው ወንድ ጋር በትዳር የመኖሩ ሐሳብ እንደ ተራራ ከበዳት። ከቀኑ ትርምስና ሆታ ወጥታ መኝታ ቤቱን በብቸኝነት ስትጋፈጠው ጨነቃት። ሆኖም ብዙ ሰዎች እድለኛ ነሽ እያሉ ያሟሟቋትና የገባችበትን ሀብት እያሰበች ለመጽናናት ሞከረች። ሰማይነ ደግሞ በተገላቢጦሽ በሙሽርነት ታፍኖ መዋሉ ሰርችቶት የበዓሉ ፍጻሜ ርቆበት ነው የቆየው። በዚያ ላይ በዓሉ እንዳይበላሽበት በዝምታ አሳልፎት ነው እንጂ ብዙ የሚያናድዱ ነገሮች አጋጥመውታል። አሁን ኮቱንና የሙሽራ ጌጣጌጦችን በፍጥነት አውላልቆ ከወረወረ በኋላ ቀን ሲከነክኑት የቆዩትን ነገሮች ማነሳሳት ጀመረ። አለቀ፣ ደቀቀ፣ አዳሜ እርሙን አወጣ እያለ የመኝታ ክፍሉን ቆላልፎ በአሸናፊነት ስሜት ተጎራደደ። የህይወትን ስሜት ለማጥናት የጎድን ቢመለከታትም እሷ ምንም አልተነፈሰችም። ብዙዎች የማያፍሩ ደፋሮች ናቸው። የሰርግ ሽለት እንኳን አይናቸውን አይሰብሩም፣ ዝም ብሎ ያፈጣሉ። ህይወት በመናደድ ፋንታ ሳቋ መጣባት። ሰርግ ደግሶ በእጁ ካስገባኝ በኋላ ገና ይቀናል እንዴ? አሁን እዚህ ጫጉላ ቤት መደሰት እንጂ እንዲህ አይነቱን ነገር ምን አመጣው እያለች ነበር በልቧ። ለመሆኑ ያ ከጭፈራ ማሎቶ ጉንጮችሽን ግጥም አድርጎ የሳመሽ ማን ነው እሱ? የትኛው ነው እሱ? ትርምስ ስለነበር ብዙ ነገር ልብ አላልኩትም እኮ። ያ ቆዳ ጃኬት የለበሰ ሰውነቱ የደነደነ ጎረምሳ ቢጤ። ወይ ዘሪሆንና እንዴ ያጎቴ ልጅ እኮ ነው ብላ ሳቀች። አያስቅም
አላትና ተኮሳትሮ ጋጥ ወጥ ጎረምሳ ነው። ሰርግ ላይ ሳይሆን የዳንስ ክለብ ውስጥ ያለን የመሰለው። በዚያ ከብት በመሰለ ከንፈሩ የሙሽርነት ጉንጮችሽን ሲስም በጣም ነው ያናደደኝ። እሱ እኮ ግን የዝምድናውን ነው፣ ደስታውን መግለጹ ነው። እነዚያ በቡድን ሆነው አንቺን ብቻ ያውደሱ ሲዘፍኑ የነበሩትስ ምንድን ናቸው? የሰፈሬ ልጆች ናቸዋ። በጣም ነው ሰርጉን ያደመቁት። ከመካከላቸው አንዱ ግን ልቡ ጨዋታው ላይ አልነበረም። ተጀምሮ እስኪጨረስ አንቺን እየሰረቀ ሲመለከትሽ ነበር። አስተያየቱ እስካሁን ይታየኛል። እኔ እንጃ እንግዲህ። አቡበክርና ይትባረክ ደግሞ እዚህ እናትሽ ቤት የለመዱትን ማፍጠጥ እዚህም ሰርግ ላይ ሙከራ አድርገው ነበር። ለመሆኑ ሲሰናበቱሽ በጆሮሽ ቱስ ያሉሽ ምንድነው? ምንም፣ ያው እንኳን ደስ ያለሽ ነው ያሉኝ። እዚህ ላይ ስትመልስ ደንገጥ ብላ ነበር። ውሸቷን ነው። አቡበክር የሚሰናበታት መስሎ በጆሮዋ አመለጥሽኝ አይደል ነበር ያላት። ይህን መናገሩ የሰማይነህን ቅናት ስለሚያበስበት የግዷን መዋሸት ነበረባት። አቡበክር እንኳን የለየለት ሸርሙጣ ነው። ይትባረክ ሚስቱን ጥሎ ከሱ ጋር እየዞረ መሸርሞጡ ነው የሚገርመኝ። ለማንኛውም ዛሬ እርማቸውን ያውጡ፣ እናትሽ ቤት ሄዶ ባዶ ባንኮኒ ሊያፍጥጡ በማለት አጥላላባት። ህይወት አንገቷን ደፍታ ሁሉንም በዝምታ ተቀበለች። ቀናተኝነቱን አውቃ የገባችበት ጉዳይ ቢሆንም በሰርጉ ዕለት ደስታውን ትቶ እንዲከታተለኛል የሚል ግምት አልነበራትም። ጫጉሏ ቤት ውስጥ ይነዘንዘኛል ብላም አላሰበችም። ኮክቴል ላይ ኬክ ከቆረስን በኋላ ደረጃውን ስንወርድ ክንድሽን ደገፍ ያደረገች ሰውዬ ትዝ ይልሻል? ሁኔታውን አስታውሳለሁ። የደረጃው ምንጣፍ ጫማዬን ጎትቶ ሲያስቀረኝ አንድ ሰው ክንዴን ደገፍ አድርጎኛል። ማን እንደሆነ ግን ልብ አላልኩትም። ሙሉ ጥቁር ሱፍ ከነከረባቱ ግጥም ያደረገ አንድ ነጫጭባ ነገር ነው። የሱም ማስተያየት ደስ አላለኝም። ክንድሽን ጠበቅ አድርጎ ሳይዝሽ የቀረ አይመስለኝም። ዘመዴ ይሆናል እባክህ። ሃይ የዘመድና የባዕድን አመለካከትን የመቻጣውት። በዚህ አርዕስት ዙሪያ በተናገረ ቁጥር ቅናቱ ይበልጥ እያገረሸበት ሰውነቱን የለዋወጠና እያስቆጣው ሲሄድ ይታይ ነበር። ህይወትም በበኩሏ የዛሬን ብቻ ሳይሆን የዘለቄታዋን እያሰበች መጨነቁ አልቀረም። ይሄ አክስቷ እንዳለቻት የፍቅር ቅናት ሳይሆን የበሽታ ቅናት መሆን አለበት ብላ አሰበች። ዘመዶችሽን ተሰናብተሽ ስትወጪ ደግሞ አንገትሽን እቅፍ አድርጎ ከሴቶቹ እኩል ስቅስቅ ብሎ ያለቅስ የነበረው ማን ነው? እሱ ዘመዴ ነዋ። ስታስበው ሌላ ማን ደፍሮ እንደዚህ ያደርጋል? አለችው በተሰላጀ ድምጽ። ታዲያ ዘመድሽ ከሆነ ስታገቢለት ደስ ይለዋል እንጂ ምን አባቱ ያስለቅሰዋል? ለማንኛውም ዘመዶችሽን በሙሉ ወደፊት ስለማውቃቸው ችግር የለውም። ብር አምባር ጨፍረው ውስኪ ለመሸለም የሚጠባበቁ የአካባቢ ጎረምሶች በሩን ባንኳኩበት ኖሮ እንዲሁ ከነምሽራው ልብሷ ቁጭ አርጎ ሲነዘንዛት ሊያድር ነበር። ህይወት ልብሷን ስታወላልቅ ሰማይነህ ውበቷን በማድነቅ ምራቁን አሁንም ይውጥ ጀመር። ይህች የተስተካከለ ቁመና ከተሟላ ውበት ጋር የያዘች ወጣት ከእንግዲህ የሱ ብቻ የግል ሚስት መሆኗን እስኪጠራጠር ድረስ በውበቷ ሰክሮ ፈዞ ተመለከታት። የገጿን ውበት የሚያጎሉት ትልልቅ አይኖቿ አገላለጥና አከዳደን ልቡን ሰወረው። በእውን ከሚታየው ውበቷ በላይ በውስጡ ፈጥሮት የቆየው ፍቅርና ቅናት እሷነቷን አግንኖበት እንደ ማምለክ ቃጣው። አሁን የሱ መሆኗ ቢያስደስተውና ቢያኮራውም በማንኛውም ሰዓት ከእጁ የምታመልጥ ወይንም የምትጠፋበት ወርቅ አድርጎ ሳሳላት። ይህችን መሳይ ቆንጆ ከምቀኞችና ከክፎች እንዲጠብቅለት ፈጣሪውን በልቡ ለመነ። ዋናው መብራት ጠፍቶ የራስጌው ባለጌጥ መብራት በርቷል። ህይወት በውስጥ ልብስና በውስጥ ሱሪ ብቻ ሆና እንዲደብዘዝ ባለው ብርሃን ስትታይ በምሽት ጨረቃ የደመቀች ስዕል ትመስላለች። መኝታው ውስጥ ሳትገባ ሰውነቷን ዘረጋግታ ከላይ ተጋደመች። ሰማይነህም ጫማና ሱሪውን አውላልቆ ወደ ቤተ መቅደስ እንደሚገባ ጸሎተኛ በስግታ እየተሳበ በአምልኮት አይነት ቀረባት። ህይወትዬ በጣም እወድሻለሁ። ይህ ውብ ሰውነትሽ ምን ጊዜም የኔ ብቻ ሆኖ እንዲኖር ፈልጋለሁ። ምን አይነት ኃይል አንቺን ከኔ ሊቀማ አይችልም አለና ግንባሯ ላይ ሳማት። አመሰግናለሁ እንደማለት ፈገግ ብላ የጥርሷን ብርሃን አሳየችው። ስለምወድሽ በጣም እቀናለሁ። ሰዎች እንዲያዩሽ አልፈቅድም። አይን እንዳትገቢብኝ እፈራለሁ። እሺ አለችው ፈገግታዋን ሳትቀንስ አይኖቿን እያስለመለመች። ቆንጆ ስለሆንሽ ሁሉም ያይሻል፣ ይፈልግሻል። ይህ ደግሞ እኔን የሚያስቀና ጉዳይ ስለሆነ መጠንቀቅ ይኖርብሻል። እዚህ ላይ ግልጽ ሆኖ የውስጡን መናገሩ ህይወትን ደስ አሰኛት።
ሆኖም የሚያስቀኑትን ነገሮች መከላከያው መንገድ ግልጽ ሆኖ አልታያትም። ሰዎች እንዳይመለከቷት እንደ አረብ ሴቶች ፊቷን ሸፍና መሄድ ይኖርባት ይሆን? ወይንስ ማድ ቤት ውስጥ ተደብቃ ከሰው ርቃ ለመኖር ትገደድ ይሆን? ፍቅር ጅል ያደርጋል ወይንም ልጅ ያደርጋል እንደሚባለው የሰማይነህ አቀራረብ የተጃጃለ ነበር። ጸጉሩ ገባ ገባ ያለ፣ በዕድሜው የበሰለና ሰውነቱ የጠነከረ ሙሉ ሰው እንዲህ በተጃጃለ መልክ መቅረቡ ህይወትን አስገርሟታል። ከእንግዲህ የኑሮ ጓደኛዋ መሆኑን በመቀበል የእድሜያቸውን መራራቅ ለማጥበብና በጨዋታ ለመቀራረብ ስትሞክር ሰንብታለች። አንቱታውን ትታ አንተ ማለት ጀምራለች። ሆኖም አንዳንድ አቀራረቡና ሁኔታው አሁንም ግራ ያጋባታል። እግዚአብሔር የሰጠኝን ቁንጅና እኔ ምን ላድርገው ታዲያ? ሰዎችን አትዩኝ ማለት አይቻል አለች እየሳቀች። አንደኛ ነገር ይህን ሳቅሽን ማስወገድ አለብሽ። የዘመኑ ወንዶች ባለጌዎች ናቸው። ጥርስሽን ካሳየሻቸው ሰተት ብለው ቤትሽ ድረስ ይመጡልሻል። ሁለተኛ ነገር ሌሎች እንዲያዩሽ ሆነሽ መቅረብ የለብሽም። ልታይ ማለት የለብሽም። ወጣት ብትሆኝም ባለትዳር መሆንሽን መርሳት የለብሽም። አሁን ባላግብተሻል። በቃ ሰዎች እንዲያዩሽ ሆነሽ የምትቀርቢበት ምክንያት የለም። እስከ ሰርጓ ዕለት ድረስ ሲያዩዋትና ሲፈልጓት የነበሩ ወይንም ሰማይነህ የሚጠረጥራቸው ሁሉ ድንገት በሐሳቡ ውስጥ ተሰልፈው ብቅ ብለው የፍቅር ስሜቱን ወደ ቁጣ ለወጡበት። ከእንግዲህ ልጅነት የለም። ይገባሻል ህይወት? ገባኝ፣ እያዳመጥኩ ነው አለች። ድንገት የስሜቱ መለዋወጥ አስደንግጧት። አሁን እንዲህ አይነቱን ጨዋታ እንተወው። የፍቅር ሰዓት ነው። የሰርጋችን፣ የዓለማችን፣ የደስታችን ቀን ነው። እንደሰት እባክህ። ለፍቅር የቀናተኛ ስለሆንኩ ነው እንዳሰለቸውሽ ይገባኛል ብሎ አንገቷን እየሳመ ወገቧንና ዳሌዋን ሲደባብስ አንድ ቅናታዊ ስሜት እንደገና ገረሸበት። ይህንን ወገብና ዳሌ እስከ ዛሬ ድረስ ማንም እንደዚህ ነካክቶት አያውቅም ይሆን? አንገቷን፣ ጉንጮቿን፣ ግንባሯንና ከንፈሯን እንዲህ ተጠግቶ የነካካና የሳማት የለም ይሆን? አይኖቹ ቀስ ብለው ወደ ጭኖቿ ወረዱ። የቅናት መንፈስም አይኑን ተከትሎ ወረደ። በጭኖቿ በኩል የሚወስዱትን መንገዶች እየተከተለ እርግጠኛ ነኝ ማንም በዚህ መንገድ አልሄደም፣ ማንም ይህን ለግላጋ ገላ አልዳበሰም፣ ማንም ጭኖቿን ከማየትና ከመጎምጀት አልፎ ለማግኘት አልደረሰም እያለ በሐሳቡ አተተ። ህይወት በበኩሏ አንድ የሚያስጨንቅ ስሜት ሰፍሮባት ነበር። ሰውነቷ በወሲብ ስሜት በመነሳሳትና በመሟሟቅ ፈንታ በፍርሃት እየራደ ሲሄድ ይታወቃታል። ምን ሊሆን? ምን ይሰማው ይሆን? ቅናቱ የተመሰረተው በወደፊት ላይ ነው ወይስ ያለፈውም ያብሰከስከው ይሆን እያለች በሐሳብ ተውጣ ስሜቱን ለማጥናት በሚሞክር አስተያየት አይኖቿን አስለምልማ ተመለከተችው። ሰማይነህ ጭንቀቷን አልተረዳላትም። አስተያየቷን በፍቅር ግብዣ ወስዶት የሰውነቱ ሙቀት እየጨመረና ጅማቶቹ እየተተረተሩ በስሜት ተጠጋት። ሁለቱም በተለያየ የስሜት አቅጣጫ እንደተመሰጡ ተያይዘው አንሶላ ውስጥ ገቡ። ድሮውንም የሸርሙጣ ልጅ ሸርሙጣ ነው አለ ሰማይነህ አልጋው ላይ እንደተዘረረ ትንፋሹን ለመሰብሰብ እየሞከረ። ህይወት አስቀድማ እንደፈራችውም ድንግልናዋን ያለ ማግኘቱ ሰማይነህን አናደደው። ትንፋሹን ሰብስቦ አረፍ እስኪል ድረስ እንኳ ቁጣውን መቆጣጠር አልቻለም። ሰውነቱ በአንድ አፍታ ተለዋውጦ በንዴት እየተንጨረጨረ ህይወት ላይ ጮኸባት። የተኛችበት ቦታ እንቃት የሚል ስሜት ከውስጡ ታገለው። ቀናተኛ ስሜቱ ሺህ ሰጣይኖች አስከትሎ ይፈታተነው ጀመር። የኛ ጨዋ፣ የኛ ልጃገረድ ጉድሽ ታየ ዛሬ። አሁኑኑ ስልክ ደውዪ ለእናትሽ፣ ጉድሽን እነግራታለሁ። ወራዶች! የህይወት የልመና አስተያየት የሰማይነህን ልብ ሊያራራው አልቻለም። የውስጥ ሱሪና ሸሚዙን አጠላልቆ ካልጋው ላይ ወርዶ ዙሪያዋን እየተንጎራደደ ገረመማት። ምራቁን ፊቷ ላይ እንትፍ ሊልባት ሲል አንሶላውን ተሸፋፍና መለጠችው። እስኪ ቀና በይ አንቺ አፍረተ ቢስ፣ ደግሞ በጨዋ ደም ስትሞሸሪ አታፍሪም እያለ አንሶላውን ገፈፋት። ህይወት በልቧ ይህን ያህል አስቆጥቶ ያሳብዳል እንዴ እያለች እንደ መሳቅ ቢከጅላትም እዚያው አንቆ እንዳይገላት በመፍራት ሳቋን ውጣ ጭጭ አለች። የወትሮ ፈገግታዋ ጠፍቶ በጭንቀት አይኖቿን ስታንከባለል የሚያሳዝን ውበት በገጿ ላይ ይነበባል።
የውበቷ ግርማ የሆኑት አይኖቿ ብቻቸውን ሰማይነህን ይታገሉት ጀመር። ደሞ አፍጥጠሽ ታይኛለሽ እንዴ? አይን አውጣ! ይህንን ቅንዝረኛ አይነሽን ጎልጉዬ እንዳላውጣልሽ። እንዴ ይህን ያህል ምን አጠፋው? አለች ህይወት የልመና ይሁን የቁጣ መለየት በሚያስቸግር ድምፅ። እንዴ ገና ጥፋትሽን ትጠይቅኛለሽ እንዴ? የሌባ አይነ ደረቅ መልሶ ልብ ያድርቅ ሆነ እኮ ነገሩ። ማለቴ ዝም በይ። አንቺን ለማግባት ምን ያህል ገንዘብ እንዳወጣው ታውቂያለሽ? ለጥሎሽ የላኩልሽን ስጦታዎች ሳይጨምር ለሰርጉ ብቻ 240 ሺህ ብር ወጪ አድርጌያለሁ። ይሄ ሁሉ ታዲያ ለእንዳንቺ አይነቷ ክብረ ቢስ ይገባታል? እኔ ታዲያ ምን ላድርግ? ይህን ሁሉ ገንዘብ እንድታወጣ አልጠየቅኩህም። ክብረ ንጽህናሽን የትም ሜዳ ያስወሰድሽ መሆንሽን ቀድመሽ መናገር ነበረብሽ። አንተስ መጀመሪያ መች ጠየቅከኝ? ምን መጠየቅ ያስፈልግሻል? ብልግናሽን ለወግ ለማዕረግ የማትበቂ መሆንሽን አስቀድመሽ መናገር ያለብሽ አንቺው ራስሽ ነሽ። እኔማ ድሮ የሆነ ነገር ስለሆነ አንተን ያን ያህል የሚያናድድ አልመሰለኝም ነበር። በጠላትነትና በምቀኝነት የሚፈራቸውና የሚጠረጥራቸው ሰዎች ለአንድ አፍታ በሐሳብ ውስጥ ብቅ ብለው ታዩት። አቡበክርና ይትባረክ የግንባር ቀደሙን መስመር ይዘው እየተጀነኑ መጡበት። ህይወት በዚህ መሃል ሻሞ የተባለች ኳስ ሆነችበት። ድንግሏን የወሰደው ወንድ ቤቱ ተኝቶ በዛሬው ሰርግና ብር አምባር ሲስቅ በሐሳቡ ታየው። የህይወትን ድንግል የወሰደውን ሰው ለማወቅ አቁነጠነጠው። የቅናት ዛሩ ቀንዱን አሹሎ አዶ ከብሬውን እየመታ እረፍት ነሳው። ለመሆኑ ማን ነው? እኔ ከማውቃቸው ሰዎች መሃል ነው? እዚያ እናትሽ ውስኪ ቤት ከሚመጡት ውስጥ ነው እኮ? ማን ነው አላት እየተንቀጠቀጠ። አንተ የምታውቀው አይደለም። አትጩ በእናትህ ሰማይነ። ድምፅ እኮ ውጭ ድረስ ይሰማል። ረጋ ብለህ ካደመጥከኝ እኔ ሁሉንም እነግርሃለሁ። የምደብቅ ነገር የለኝም። ያለፈ ታሪክ ነው እኮ። ተናገሪ። ማን ነው? ሄኖክ የሚባል የልጅነት ፍቅረኛዬ፣ የትምህርት ቤት ጓደኛዬ ነበር። ሰማይነ ይህንን ስም ባያውቀውም የሚያውቀው ሆኖ ተቀረጸበት። ከዚያ ሰዓት ጀምሮ እጅግ በጣም የሚጠላው ስም ሆነ። ሄኖክ ሄኖክ ሄኖክ። ሰርግሽ ላይ በሰው መሃል አንገትሽ ላይ ጥምጥም ብሎ የሳመሽ ያ አይን አውጣ ጎረምሳ ነው? ኧረ አይደለም፣ እሱማ ዘመዴ ነው አላልኩህም እንዴ? ወይንስ ኮክቴል ዘመዶችን ስትሰናበቺ ስቅስቅ ብሎ ያለቀሰው ጎረምሳ? እሱም ዘመዴ ነው ብዬ እኮ። የትኛው ነው? አሁን እዚህ የለም። አሜሪካን ሀገር ከሄደ 2 ዓመት አለፈው። ይህን ሲሰማ ሰማይነ ትንሽ መለስ አለለት። ጠላቱ አጠገቡ ባለመኖሩ ተጽናና። ሆኖም በማያውቀው ወጣት ላይ ቂም መያዙና ጥርሱን መንከሱ አልቀረም። ቀደም ብለሽ ነዋ ሁሉንም ነገር የጀመርሽው እያለ በሐሳቡ ሄኖክና ህይወት ተቃቅፎ ተኝተው ፍቅር ሲሰሩ ይታዩት ጀመር። በቅናት ተብሰከሰከ። ሄኖክ የህይወትን ድንግልና ለመውሰድ ሲታገል ታየው። ጡቶቿን እያሻሸ ከንፈሯን እየሳመ ዳሌዋን እየደባበሰ በጭኖቿ በኩል የሚወስደውን ጠባብ መንገድ ይዞ ሲጓዝ ታየው። ይሄን ለግላጋ ሰውነት የገሰሰውን የተረገመ ወጣት አሁንም በልቡ ረገመው። እሱ በገንዘቡ ኃይል ብቻውን የገዛትን ቆንጆ ቀድሞ የተጫረተው በመኖሩ ተናደደ። እንዴት ነው ያደረገሽ? እስኪ ተናገሪ፣ መቼም አታፍሪም አላት ድምፁ በንዴት እየተንቀጠቀጠ። እንዴት ነበር? ህይወት በጭንቀቷ ውስጥ ሄኖክን አስታወሰችው። ለአጭር ጊዜ በሐሳቧ መስመር ላይ አለፈ። የዛሬ 4 ዓመት ገደማ የሁለተኛ ደረጃ ተማሪዎች ሆኖ በፍቅር ያበዱበት ጊዜ ነበር። ሄኖክ ቀጭን መልከ መልካም ወጣት ሲሆን ህይወትም ወንዶች አይን ውስጥ የምትገባበት አፍላ የቁንጅና ጊዜዋ ነበር። ያችን ትኩስ ጽጌረዳ አበባ ለማየት ለማሽተትና ለመቅጠፍ የሚጓጉ በርካታ ተማሪዎች ቢሆኑም ለማግኘት የታደለው ግን ሄኖክ ብቻ ነበር። ጠዋት መንገድ ላይ ተጠባብቀው ትምህርት ቤት አብረው ይሄዳሉ። አንድ ክፍል ውስጥ ጎን ለጎን አብረው ይቀመጣሉ፣ አብረው ያጠናሉ። ወደ የቤታቸውም ሲመለሱ መጀመሪያ ህይወትን ወደ መኖሪያ ቤቷ በር ላይ ሳያደርስ ሄኖክ ወደ ሰፈሯ አይሄድም። በዚህ አያያዝ በሌሎች ወጥመድስ ለመግባት ሁኔታው አመች አልነበረም። ፍቅራቸው ከልብ የመነጨ ትኩሳቱ ያልበረደ በጥቅም ያልተጋረደ ስለነበር የሁለቱም አይን ወደ ሌላ አያይም፣ ልባቸው ወደ ሌላ አይሳብም። ቅልጥ ብለው ፍቅር ውስጥ ገብተው አንዳቸው ሌላቸውን እያሰቡ በሐሳብ ሲናጡና በሰመመን ሲዋሽቁ ትምህርታቸውን የመከታተሉ ነገር ጭራሹን ተረሳ። ለወጉ ክፍል ውስጥ ገብተው ይወጣሉ እንጂ አስተማሪውን አይከታተሉትም። ለወጉ
መጽሐፍ ይሸከማሉ እንጂ አያነቡትም። ከጥናቱ ጋር ተረሳስተዋል። ሲበሉም ሲጠጡም ሲተኙም እረፍት የሚነሳ የሚያቃጥል አፍላ ፍቅር ብቻ ሰውነታቸውን ይወረዋል። በዚህ መንገድ 12ኛ ክፍልን አጠናቀው የኮሌጅን በር ለማየት እድል ሳያገኙ ቀሩ። በትምህርት ቤት ዘመናቸው ህይወትና ሄኖክ ተቃቅፈው ከመሸኛኘት ተነፋፍቆ ከመተያየትና የልደት ካርድ ስጦታ ከመለዋወጥ ባሻገር አልፈው አልሄዱም ነበር። ግፋ ቢል በተወሰኑ አጋጣሚዎች ቤታቸው ሳይገባ ትንሽ ጨለምለም ያለ እንደሆነ ከንፈር ለከንፈር ተሳስመው ይለያያሉ። ለዚያውም አዩኝ አላዩኝ ብለው በፍርሃት የሚያደርጉት በመሆኑ በጥልቀት የመሳሳም ሳይሆን የመነካካት ያህል ነበር። የወጣትነት እምቅ ፍቅራቸው ፈንድቶ አካላዊ እርካታን የጠየቀው ሁለቱም ስራ ፈተው ቤት መዋል ከጀመሩ በኋላ ነበር። አንድ ቅዳሜ ቀን ሄኖክ ታክሲ ኮንትራት ይዞ ከህይወት ጋር ከከተማ ወጣ ብሎ ወደሚገኝ መናፈሻ ሄዱ። ለወትሮ ከተማዋን በእግራቸው ዞረው ካፍቴሪያ ውስጥ ረዥም ሰዓት አሳልፈው ሻይና ኬክ ተገባብዘው ስለሚለያዩ ይህ ጉዞ ለህይወት እንግዳ ሆኖባት ነበር። ሄንዬ ዛሬ የት ነው የምንሄደው ስትል ጣቶቿን ከጣቶቹ ጋር አገጣጥማ እየተላፋች ጠየቀችው። ወደ መናፈሻ ነዋ። አንዳንድ ቀን እንኳ ከከተማ ወጣ እንበል እንጂ ዘመዶቼ ከአሜሪካን ትንሽ ገንዘብ ስለላኩልኝ እንድንደሰትበት ፈለኩ። ቅር አለሽ እንደ ህይወትዬ? በፍጹም ካንተ ጋር እስካለው ድረስ ምንም ነገር ቅር አይለኝም። ሄኖክ በልቡ ላሰበው ጉዳይ አረንጓዴ መብራት እንዳሳየችው ቆጠረው። መናፈሻ ውስጥ ወደሚገኙት የመኝታ ክፍሎች ሲያመሩ የሁለቱም ልብ ድቤ መምታት ጀመረ። መነጋገር እንደተከለከሉ ሁሉ ሁለቱም በዝምታ ተውጠው ክንድ ለክንድ እንደተያያዙ አስተናጋጁ ወደ ከፈተላቸው ክፍል ገቡ። ክፍሉን ከውስጥ ከቆለፉ በኋላ የተጫጫናቸው የዝምታ አባዜ ለቋቸው ትንፋሽ መለዋወጥ ጀመሩ። አንተ ባለጌ ይህንን ቦታ እንዴት አወቅከው? አለችው ህይወት ፈገግ ብላ አይኖቿን እያስለመለመች። አንድ ጓደኛዬ ጠቆመኝ። ስለዚህ ጉዳይ ሳስብ ምቹ ቦታ መሆኑን ነገረኝ። ማን ነው እሱ? እኔ ያውቀዋለሁ? አታውቂውም? ደግሞ ደፋር ነህ እኔን ሳታማክረኝ። አሁንም ካንቺ ፍላጎት ውጭ የሚደረግ ነገር የለም ህይወትዬ ብሎ ከንፈሯ ላይ ሳማት። እሷም አለቀቀችው። የታመቀ ስሜቷን ዘርግፋ አውጥታ ከንፈሩን ገመጠችው። በክንዶቻቸው ተቃቅፈው ከንፈር ለከንፈር እንደተጣበቁ ሳያስቡት አልጋው ላይ ወደቁ። ልብሶቻቸውን እንዴት እንዳወለቁ አያውቁትም። መላእክቶች በዋሽንቶቻቸው የፍቅር ዜማ እያንቆረቆሩላቸው፣ ወፎች እየዘመሩላቸው፣ የገነት በር ወለል ብሎ ተከፍቶላቸው በፍቅር ሰረገላ ጭልጥ ብለው ሄደው ሲናፍቁት የቆዩትን ፍትወታዊ የደስታ ሲቃ አገኙ። ህይወት ድንግልናዋ ሲገሰስ ደቂቃ ለማይሞላ ጊዜ ያህል የህመም ስሜት ቢሰማትም በዚያ ወቅት ከሄኖክ ጋር ያገኘችው ደስታ ለዘላለሙ ከአእምሯ የማይጠፋ ሆኗል። እንዴት ደስ ይል ነበር አለች በልቧ ከሐሳቧ እንደመመለስ ብላ። እንዴት እንደነበር ተናገር እንጂ ያኔ ስታደርጊው ያላፈርሽ አሁን ምን ያሳፍርሻል? አላት ሰማይነህ እንዳፈጠጠ መልሷን በጉጉት እየጠበቀ። በቃ ወጣቶች ስለነበርን አንድ ቀን ከሄኖክ ጋር ተሳሳትን አለችው። ሄኖክ አባቱ ይጥፋ አለ ጥርሱን አንቀጫጭጮ። አንድ ቀን ብቻ ነው። አንድ ቀን ብቻ ነው አላት። ምኑ? አለች ግራ ተጋብታ። እኔን ምኑን ትጠይቅኛለሽ? አንቺ መልስ ስጭኝ እንጂ እያለ በደመ ነፍሱ የመኝታ ቤቱን ስልክ አነሳ። ህይወት በልቧ ምን ያደርጋል ሄኖክን ምን ያህል እንደምወደውና ከእርሱ ጋር ያሳለፍኳቸው የፍቅር ቀኖች ምን ያህል እንዳስደሰቱኝ ብነግርህ አንተ በቅናት ታብዳለህ እያለች ነበር። ሰማይነህ ስልኩን ያነሳው ወይዘሮ ሰራሽ ቤት ሊደውል ቢሆንም ስለተናደደ ቁጥሩ ጠፍቶት እያሰበ ከአቡበክርና ከይትባረክ ጋር ምንም አይነት ግንኙነት አላደረግሽ? እውነቱን ተናገሪ አላት በድንገት። ምንም አለች አንገቷን አዝምማ። እንደሚፈልጉሽማ የታወቀ ነበር። እኔ እንጃ እንግዲህ ቤታችን መጥተው ተጫውተው ተሳስቀው ይሄዳሉ እንጂ ሌላ ነገር የሚያሳስቁሽ ለምን ይመስልሻል? ህይወት ተናደደች። ቆንጆ ስለሆንኩኝ ፈልገውኝ ይሆናል። አንተ እንደፈለከኝ ሁሉ እነሱን ቢፈልጉኝ ምን ያስደንቃል ልትለው ፈልጋ ስሜቷን አፍናቶቹ የሰማይነህ ሁኔታ የሚያስፈራ በመሆኑ ራሷን መቆጣጠር ነበረባት። ሰማይነህ
የወይዘሮ ስራሽን ስልክ ቁጥር አስታውሶ ደወለ። ከሰርጉ መልስ እሷን መኖሪያ ቤቷ ውስጥ ከዘመዶቿ ጋር እየተጫወተች ነበር። ስልኩን አንስታ ሃሎ ከማለቷ የሰማይ ድምፅ እንደ ነጎድጓድ አንባረቀባት። ጉድ ሰራችሁኝ አይደል? ቀለዳችሁብኝ። ማነ? ሰማይነ? ምን ነው? ምን ሆንክ እንዴ? ቆይ እስኪ ድምፅ አይሰማም። በመኝታ ቤቴ ስልክ ላነጋግረ። አዝማሚያው ስላላማራት ለብቻዋ ማነጋገሩን መርጣ መኝታ ቤት ገባች። ሃሎ፣ እሺ፣ ምን ችግር ገጠመ? ነገ ጠዋት የምስራች እንዲላክልሽ ትጠብቂያለሽ? ነገሩ ቶሎ ገባት። ሆኖም ግን ከግምቷ ውጭ ስለነበር ደነገጠች። እንዴ ታዲያስ ባህላችን አይደል እንዴ? ባህሉማ ክብሯን ጠብቃ በንጽህናዋ ለምትገኝ ልጃገረድ ነበር። ለአንቺ ልጅ አይገባትም። እንዴት የህይወቴን ክብር አላገኘሁም ነው እንዴ የምትለኝ? እኔ አላምንም። የለ ድርብርብ ክብር ስላላት እኔ መገሰስ አቅቶኝ ነው። አትቀልድ እንጂ ሰማይነ፣ መቀለጃ ሆንኩ እንጂ እኔ ሳልቀለድኩም። ወይ ድሌ! መከራዬን አይቼ በጨዋ ደንብ ያሳደግኳት ልጄ እንዴት አዋርደኝ! ለሰርጉ ምን ያህል ገንዘብ እንዳወጣው ታውቂያለሽ? አላት ድንገት ቁጣና ለቅሶ በተቀላቀለበት አነጋገር። አውቃለሁ ሰማይነ፣ አውቃለሁ አለች እሷን በማስተዛዘን ቅላጼ። ነገ ጠዋት በታክሲ አሳፍሬ ልክልሻለሁ። ወይዘሮ ስራሽ ክው ብላ ቀረች። የሰማችውን ማመን አልቻለችም። ማንን? ምን? ይችን ወራዳ ልጅሽን ውርደቷን እንደተከናነበች መልስልሻለሁ። ከኔ ጋር ልትኖር አትችልም። ተው እንጂ ሰማይነ፣ ቆይ እስኪ ረጋ በል የኔ ጌታ። በፍጹም ምንም እርጋታ አያስፈልግም። አድምጠኝ እኮ። ሰውስ ምን ይላል? ሀገር ምድሩ ጉድ ሲል ይክረም እንዴ? የዛሬ ልጆች እንደሆነ ግድ የላቸውም። ውርደቱ እኮ የኔው የእህት ነው። ለኔ ምዘንልኝ እንጂ የኔ ጌታ። መለመኑ የባሰውን አቀበጠበጠው፣ አነጫነጨው። ለማንም ለምንም ሐዘኔታ የለኝም። እንዲያውም ይህን ሁሉ ገንዘቤን ገደል ስለጨመራችሁብኝ እፋረዳችኋለሁ። እኔ ምን አባቴ ላድርግ ሰማይነ? ተው እባክህ አንተም አትበሳጭ። ለኔ ምዘንልኝ። የኔና አንተ ቤተሰባዊ ፍቅር እንዲህ በቀላሉ መናጋት የለበትም። ይችን ሰሞን ብቻ በትዕግስት አሳልፉት። እኔም ያዘጋጀሁትን መልስ በሰላም ልወጣው። ከዚያ በኋላ እንደሚሆን እናደርጋለን። ለሷም ይብላኝላት እንጂ አንተ ሺህ ሴቶች አማርጠ ማግባት ትችላለህ። የራሷን እድል ነው ያበላሸችው። እዚህ ላይ ሰማይነ ትንሽ መለስ አለ። ትልቅነቱ ስለተነገረው ልቡ በኩራት ሞላ። በቋሚ የውስኪ ደንበኝነቱ ወይዘሮ ስራሽ ጸባዩን አውቃ አቀራረቡን ሳትችልበት አልቀረችም። ስንቶቹ ሴቶች ሲለምኑኝ ሲያስለምኑኝ አሻፈረኝ ብዬ እንደኮራሁባቸው ታውቂያለሽ። አውቃለሁ እንጂ በሚገባ ጨዋ አገኘው ብዬ ነበር አንቺ ቤት የገባሁት። ግድ የለም በቃ ይችን ሰሞን ብቻ ታገስ። ለሰው ወሬ አትመች። አሁን እሷን አገናኘኝ። ህይወትን ገለማምጧት በመወርወር አይነት የስልኩን እጀታ ሰጣት። ሃሎ አለች ህይወት በቀዘቀዘ ድምፅ። ህይወቴ ምን ነው ባክሽ? እንዲህ ጉድ ታረጊኝ? እንዲህ ታዋርጂኝ? ስኮራብሽ ስመካብሽ ኖሬ ቃላባይ ታደርጊኝ? ህይወት መልስ መስጠት አልቻለችም። ያክስቷ አነጋገር ቢያሳዝናትም ጉዳዩን ይህን ያህል ክብደት ሰጥታ ልታዝንበት አልፈለገችም። ለማንኛውም ዝምታን መረጠች። በያሁን ይቅርታ ጠይቂው። እግሩ ላይ ለጥ ብለሽ ወድቀሽ ይቅር በላይም በይው። ካለበለዚያ እድልሽን አበላሽተሽ መቅረትሽ ነው። እግዚአብሔር ያንን ሁሉ ሀብት አሳይቶ ሊነሳሽ ነው። ቶሎ ብለሽ ለምኙ። እግሩ ላይ ውደቂና ለምኙ። ነግሬሻለሁ። ኋላ የሚበጅሽን ብታውቂ ይሻልሻል። ህይወት ያወንታም ሆነ ያሉታ ምልክት ሳታሳይ ስልኩን ዘጋቸው። በሙሽርነትና በትዳር ዓለም ጣፋጭ ደስታ አግኝቼ እኖራለሁ የሚል ህልም ነበራት። ሆኖም ይህ ህልሟ ገና ከጅምሩ ደበዘዘባት። ከሰማይነ ባትስማማ ተመልሳ የምትሄደው አክስቷ ቤት ነው። አክስቷ ግን የምትመክራትና የምትሰጣት ማስጠንቀቂያ ሆድ የሚያስብስ ነው። ልቧ ማመጽ ፈለገ። እግሩ ላይ የምወድቅበት ምንም ምክንያት የለም አለች በሐሳቧ። ወጣትነቷ ለሀብት መስገድን አልፈቀደላትም። ከነ ሀብቱ ገደል ሊገባ ይችላል አለች እንደገና በሐሳቧ። ሌሎች የሚያደንቁት ውበቷ ደግሞ ሞቅ ደመቅ ብሎ ለራሷ ታያት። የውበት ሰይጣን ሔዋናዊ ኩራት ሊያሰፍርባት አኮበኮበ። አክስቷ ቤትም ሆነ ከዚያ ውጪ ውበቷን ያደነቁላት የቋመጡላትን ወንዶች ሁሉ በሐሳቧ ውስጥ ብቅ ጥልቅ እያሉ ታዩት። ለአንድ አፍታ አይምሮዋ ይህ ነው የማይባል ውዥንብር ውስጥ ገባ።
ነገ በጠዋት ወፍ ሳይንጫጫ ጓዝሽን ጠቅልለሽ አፍረትሽ እንደተከናነብሽ ወደ እናትሽ ቤት ትመለሻታለሽ አላት ሰማይነህ። ከስልኩም በኋላ በህይወት ላይ ምንም አይነት ለውጥ ያለማየቷ አናዶት እሺ አለችው። ህይወትም ነገሩን ሳታመዛዝን እንዲያው አፏ እንዳመጣላት። ይሄኛው መልሷ ደግሞ ሰማይነህን ይበልጥ አናደደው። እንደ እናቷ ትለምነኛለች ብሎ ሲጠብቅ የኩራት መልስ መስጠቷ አንድ የተመካችበት ነገር ቢኖር ነው ወደሚል ጥርጣሬና እልህ ውስጥ ጨመረው። በልቧ ሌላ ልታገባ ያሰበችው ወንድ አለ ማለት ነው በሚል ግምት መከረኛ ልቡ በቅናት መኮማተሩን ጀመረ። ትሄጃለሽ? መሄድ ትፈልጊያለሽ? ለመሆኑ የት ነው የምትሄጂው? እናትሽ ቤት ነው ወይስ ሌላ ባል አዘጋጅተሻል? እያለ ጮኸባት። እኔ እንጃ አለችው ስሜት በሌለው ድምፅ። ያዘጋጀሽውን ተናገሪ እንጂ። ምንም ደግሞ የትም አትሄጃት። እሺ። እሱ በንዴትና በቅናት ተብከንክኖ ሲጠይቃት የእሷ መልስ የመሰላቸትና የመፍዘዝ አይነት ሆነበት። ይህን ኩራቷን ከአፈር ደባልቄ ልክ አገባታለሁ፣ ገንዘቤን አስከስክሳኝ ቀልዳቢ ለመሄድ አስባ ከሆነ ሞኟን ትፈልግ የሚልልህ ተናነቀ። ለነገሩ ወይዘሮ ስራሽንም ያስፈራራት እንዲያው መለመን ፈልጎ ነው እንጂ ያንን ያህል ገንዘብ ካወጣ በኋላ ህይወትን እንደማያባርራት ልቡ ያውቀዋል። ፈላጊዎቿንና ተቀናቃኞቿን ላለማስደሰት እንደ ገረድም ቢሆን ቤቱ ቢያስቀምጣት ይመርጣል። የአሁኑን ግዴለሽነቷንና ኩራቷን ሲመለከት ደግሞ ለግርድናም የማትመች መሆኗ በመገመት ሌላ እልህ ውስጥ ገብቷል። ይህ ጸባይዋ ያለ አባት በማደጓ ምክንያት የተከሰተ ይሆናል የሚል እምነት አድሮበታል። ወይዘሮ ስራሽ ለህይወት አክስት መሆኗን አያውቅም። በመሸታ ቤት ስራዋ ምክንያት በአንድ ወቅት በውሽምነት ከተያዘ ወንድ ወይም በሌላ አጋጣሚ የወለደቻት ልጇ አድርጎ ነው የወሰዳት። ወይዘሮ ስራሽም ያለ አባት ያሳደገቻት ልጇ እንደሆነች አድርጋ ነው የምታወራው። ለበርካታ ዓመታት ቤተኛ የሆኑ የቅርብ ዘመዶቿ ካልሆኑ በስተቀር የህይወት እናትና አባት በልጅነቷ መሞታቸውን የሚያውቅ የለም። በብዙ የውጭ ሰዎች ግምት ወይዘሮ ስራሽ የህይወት ወላጅ እናት ናት። ለሰማይነህ ዳረችለትም እንደ ወለደቻት ልጅ አድርጋ ነው። አስፈላጊ ከሆነም ልጅነቷን እስክትጨርስ ድረስ በእግር ብረት ጠፍሮ ቤት ውስጥ ማስቀመጥ ይቻላል አለ ሰማይነህ በልቡ።